አንተ ልጅ ግን ለምንድን ነው አድርግልኝ ያልኩን ነገር እስከሆነ ያላደረግኩ? የቱን ነገር ነው የምታወራው? ስለ ጸጋ ደካማ ጎና አጣርተህ ንገረኝ ያላልኩም እንዴ? ስለማሽን ወይኔ ተጋጨው። ስለማሽን ነው እንደምታወራው? ደነስ አዎ ስለሚሽኑ ነው። ደግሞ ሚሽኖሽ ማሽን አይደለም። በእናትህ አሁን ከባድ የሆነ አፖጅመንት ላይ ነው ያለው። ሰሞኑን ምንም እየተመቸኝ አይደለም። ምን ላይ? ይኸውልሽ ቀስቴ ነገር ቢበራብሽ ነው የሚሻለው። ተቅማጥ ቀጥ በኋላ በሽታ ላይ ነው የሚጥልህ። እቺ ከባድ እንግሊዘኛ አለች ትብራብሽ። ቆይ ለምንድን ነው የሚበራብኝ? ዲኛ የተማሩ ሰዎች ጨዋታ ስለሆነ ነው እንዴ? ምን ሆነሃል? አይሆንም ላንተ። አንተ ልጅ አፈን ዝጋ። ካልሆነ መንኝ እጅን ነው የምሰባብርልህ። ይኸውልሽ ገና ያልተማሩ ሰዎችን ባህሪ እየተመለከትኩብን ነው። እውነት እንዴት? ይኸውልህ ባለፈው ያንን የመሰለ እንግሊዘኛ አውርቼ እዚህ ጋር ላብላብ አለ። ተወደ ዘይዲ ግማታ። ይኸውልህ እኮ ወባ አይደለም እኮ ያልተማሩ ሰዎች በሽታ መለከት እኮ ነው አይደል? ታዲያስ ይልቅ ሳይበስብህ ታከም። እንደውም ይልቅ አንድ ሀሳብ መጣልኝ። ምን አይነት ሀሳብ? ግድ የለህም ቀስቴ። እኔ አስተማሪዎችን ላማክ ወሳኝ ሰው ስለሆንኩ ይሰሙኛል። ወይ አትክልተኛ ወይ ዘበኛ ወይ ቆጥቋጭ ወይ አስቆጣጭ ሆነ የሆነ ነገር ሆነ ግባ እንጂ ትምህርት ቤት እንደዚህ አቀጥይ። ከዛስ? ከዛማ በቃ ከኔ ከመሳሰሉ ከተማሩ ሰዎች ስር እያልሽ የሆነ የወዳደቁ እንግሊዘኞች ተለቃቀሚና ሰው ትሸታል። ገረጣህ እኮ በቃ ከእውቀት ነጻ እኮ ነህ አይደል እንዴ? ታዲያ ወይ እንደኔ አለመማርህን አላመንክ እንዴ? ወይ በቃ አልተማርኩም ብለህ እውቀት አልዘለቀ ዝም ብለህ ማል ሰፋሪ ሆንክ እኮ። አሁን እኔን ተመልክት ለምሳሌ በቃ አስበው። አፖጅመንት፣ ኦኬ፣ ዶንኬ፣ ካት፣ ራት እነዚህ የመሳሰሉ ከባድ እንግሊዘኛዎችን ማቅል ዝም ብዬ ካንተ ጋር ስቀመጥ እዚህ ነገሩ አወኩሽ ናኩሽ ታቆማለህ። ወይኔ ቀስቴ አንተ ምን አይነተኛ ስማት የሆነች ችግር ነች። የታለች? አረ ቀስቴ ገደልከኝ እኮ ከተላቀኝ አረቦት ባለው ቀስቴ ወይ ቆይ እስኪ ልብ ካለ ቅድም የተናገርካት እንድገማት እንደምሮ ዲሴ ቤት እኮ ላውራ። አረ ቀስቴ ትንፋሽ አጣረኝ እባክህ ለቀቀኝና ላውራ። እንዴ ለምን 10 ጊዜ ድብና አትልም? አረ እሺ በለኝ። ለአንተስ ቢሆን ሚስትና ልጆች ጥለሻብህ መግባቱ ልክ ነው። ወንድሙን ገደለ ትባላለህ። ታው አልሰማም። እኔ ቀስቴ የሚሰፈጡኝ እንዴት አድርጌ ልክ እንደማስገባችሁ አታውቅም? አረ ቃሉ በዳደለበት አረ ቦል ቀስቴ በቃ